በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶክሪስት ቤተሰቦች እንደምን ሰነበታችሁ? ዛሬ የምናየው ከአቅም በላይ የሆነ ችግር ሲገጥመን ምን ማድረግ እንዳለብን ነው። ርዕሱ ከአቅም በላይ የሆነ ችግር ሲገጥምህ ምን ሊሆን ይችላል፣ መፍትሄው ምን ሊሆን ይችላል በሚለው ላይ ነው። ስለዚህ መነሻ ጥቅሳችን የሚሆነው የሚመጣብን ይህንን ታላቅ ወገን እንቃወም ዘንድ ኃይል የለንምና የምናደርገውም አናውቅም፣ ነገር ግን ዓይኖቻችን ወደ አንተ ናቸው የሚለው የሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 12 ላይ ነው። የሰው ልጅ አቅም ሲያልቅ ሲሟጠጥ በህይወት ጉዟችን አንዳንድ ጊዜ ግድግዳ ይገጥመናል። ምን ላድርግ የሚሉ ጥያቄዎች እንቅልፍ ይነሱናል፣ ያበሳጩናል፣ ያናዱናል፣ እረፍት ያሳጡናል። የሰው ልጅ በተፈጥሮ ችግር ፈቺ ቢሆንም አቅሙ ግን ውስን ነው። ዮሳፍጥ የምናደርገው አናውቅም ሲል ይህንን ውስንነት አሳይቷል። ብዙ ጊዜ ምን ብሏል? የምናደርገውን አናውቅም። የሰው ውስንነትን፣ የሰው ችግር ፈቺነትን ውስን መሆኑ አሳይቶ አልፈዋል። በዛ ብቻ ሳይሆን ሰው ከአቅም በላይ ችግር ሲደርሰው ምን ሊያደርግ እንደሚችልና ምን አይነት አስተሳሰብ እንዳለው በሳይንስ በተለይ በሳይኮሎጂካዊ በስነ ልቦና እይታ ምን እንደሆኑ ነይ። ይህ የእይታ መጥበብ ይባላል። ኦፍ ኮርስ በሳይኮሎጂ እይታ ሲተነተን ማለት ነው። አንድ ሰው ከአቅሙ በላይ የሆነ ችግር ሲገጥመው አእምሮ ታነል ቪዥን የእይታ መጥበብ ይዘዋል። ምን ማለት ነው? በቃ ነገሮችን አስፍቶ የመመልከት ያቆምና በጠባብ በሚያስጨንቅ ሁኔታ ማየት ይጀምራል ማለት ነው። ሙሉውን ምስል ማየት ይሳነዋል። መፍትሄውን ለማምጣት የሚቸገርበት ጊዜ ያጥረዋል ማለት ነው። ትኩረቱ በሙሉ በሚያስፈራው ችግር ላይ ብቻ ይሆናል። ሳይኮሎጂው ሁኔታውን ተቀበል ይላል። በስነ ልቦና አንጻር ሁኔታውን ተቀበል። ከአቅምህ በላይ ችግር ሲገጥምህ በቃ ይህ ነገር አጋጥሞኛልና ሁኔታውን ዝም ብዬ ልቀበል ብለህ ተቀበል ነው የሚለው። ያጋጠመን ሁኔታ ተቀበል ይላል። በመጽሐፍ ቅዱስ ግን ከዚህ ከፍ ይላል። ሁኔታውን ተቀበልና ዓይንህን ወደ ላይ ወደ እግዚአብሔር አድርግ ይላል። ተቀበለህ ከችግሩ ጋር ኑር ሳይሆን ትቀበልና ችግሩን ደግሞ ወደ እግዚአብሔር ስጥ ይላል። ከአቅም በላይ የሆነውን ነገር ወደ እግዚአብሔር ላክ ማለት ነው። ወደ እግዚአብሔር፣ ወደ ሰማይ፣ ወደ ላይ አድርግ ይላል። ለዚህ ምሳሌ እንዲሆነን አንድ ነገር እንመልከት። የዱንከርክ ተአምር ይባላል። ይሄ ታሪካዊ ማረጋገጫ ነው። የዱንከርክ ተአምር ተብሎ የሚጠራ ነው። በታሪክ የሚታወቅ የሁለተኛው ዓለም ጦርነት ተያይዞ የተፈጠረ ታሪካዊ ማረጋገጫ ይሆንላል። ምን ማለት ነው? በሁለተኛው ዓለም ጦርነት 330,000 የእንግሊዝ ወታደሮች በጀርመን ጦር ተከበው መውጫ አጥተው ነበር። መውጫ አጡ፣ ተከበዋል። 330,000 ወታደሮች ናቸው አስቡት። እና በጀርመን ተከበው መውጫ አጡ። ሁኔታው የማይቻል ነበር ለነሱ። ከተከበቡበት መውጣት በጣም የማይቻልበት ደረጃ ደርሰው ነበር። በዛን ጊዜ ንጉሱ መሪው ብሔራዊ ጸሎት ቀን አወጁ። ህዝቡ ተንበርክኮ ጮኸ በየእምነቱ። ሙስሊሙም በሙስሊሙ፣ ኦርቶዶክሱም በኦርቶዶክሱ፣ ሌላኛውም ሃይማኖቱን በሃይማኖቱ። ህዝበ ክርስቲያን ያኔ በተለይ ኦርቶዶክሱ ተንበርክኮ ጌታውን ለመነ። ኦርቶዶክስን ብቻ አይደለም፣ ሁሉም ሰው በየእምነቱ ያለቅስ ነበር፣ በታሪኩ አጋጣሚ ማለት ነው። ከጸሎቱ በኋላ ተአምር ታየ። ተአምር ሆነ። አንድ ሂትለር ጦሩን አቆመ። ሁለት ጭጋግ ወርዶ
ጠላት እንዳያቸው ጋረደ። 3 ማዕበለኛው ባህር ጸጥ አለ። ወታደሮቹ በሰላም ተሻገሩ። ከዛ የተከበቡ ወታደሮች በሰላም ለመሻገር ቻሉ። ህዝቡ አቅም የለንም ብሎ ሲንበረከክ እግዚአብሔር ግን እኔ ያለሁ ብሎ ታሪክን ቀየረ። ህዝቡ በቃ ተስፋ ቆርጦ ነበር። ወታደሮቻችን አይወጡም ተከበዋል አለ። በጸሎት ግን የተከበበው ወታደር ለማምለጥ ቻለ። ሌላ ደግሞ እንመልከት። ሌላ ምሳሌ የተቆረጠው ገመድ ወይ ወሳኝ ምሳሌ ነው። ይሄ የተቆረጠው ገመድ ብለን እንዳረስት እንውሰደውና ይህ ምንድነው? አንድ ተራራ ወጪ ሰው በጨለማ ውስጥ ተንሸራቶ ወደ ቀና በገመድ ተንጠለጠለ። አንድ ተራራ ወጪ ነው። ሰው በጨለማ ውስጥ እንግዲህ ተራራውን ሲወጣ ተንሸራተተና በገመድ ተንጠለጠለ። ኦፍ ኮርስ ሴፍቲ ገመድ ወይም ደግሞ በአደጋ ጊዜ ሊያድን የሚችል ገመድ ታስሮት ነበር፣ ወገቡ ላይ ታስሮ ነበር እና እየወጣ እያለ ተንሸራተተ ከገደሉ ላይ። በመሃል ገመዱ አንጠልጥሎ መሃል ታች ላይ አንጠለጠለው። ገመዱ በገመድ ተንጠልጥሎ ቀረ። በዚህ ጊዜ አድነኝ ብሎ ጮኸ። በህሊናው ገመዱን ቁረጥና ውረድ ተባለ። ጌታ አድነኝ አለ። ጌታ ደግሞ ይሄ ምናባዊ ታሪክ ነው። ገመዱን ቁረጥና ውረድ አለ። ሰውየው ግን ጌታ ያለውን ሳይሆን የሰማው በራሱ ጥበብ ተደግፎ ይህ ከቆረጥኩማ እሞታለሁ ብሎ ገመዱን አጥብቆ እንደያዘ ቀረ። አልቆርጠውም ማለት ገመዱን። ጠዋት ላይ ሰዎች ሲያዩት ከመሬት 2 ሜትር በጣም ቅርብ ርቀት ላይ ተንጠልጥሎ በብርድ ሙት አገኙት። ገመዱን አልቆረጠውም። ገመዱ ላይ ተንጠልጥሎ ያለው ግን ህይወቱ አልፏል። ጨለማ ስለሆነ የመሬቱ ርቀት ምን ያህል እንደሆነ እንኳን ማየት አልቻለም። ገመዱን ቢቆርጠው ግን 2 ሜትር ብቻ ወድቆ ህይወቱን ሊያተርፍ ይችል ነበር። ግን በራሱ ግትር አቋም ገመዱን አጥብቆ በመያዙ ብቻ ህይወቱን ማትረፍ አልቻለም። ቢቆርጠው ኑሮ ይተርፍ ነበር። ስለዚህ እኛም ብዙ ጊዜ የራሳችንን ገመድ ለምሳሌ ገንዘብ፣ ዕውቀት አጥብቀን እንይዛለን። እግዚአብሔር ተወው እመን ሲለን እንኳን አናረገውም፣ እንፈራለን። ስለዚህ የዮሳፍጥ ሚስጥር መጽሐፍ ቅዱሳዊ መፍትሄውን ደግሞ እንመልከት እስቲ። ከአቅም በላይ ለሆነ ችግር መፍትሄው 3 ደረጃዎች አሉት። አንደኛ እውነታውን መቀበል ነው። ኃይል የለንም ማለት ሽንፈት ሳይሆን ለእግዚአብሔር ጣልቃ ገብነት በር መክፈት ነው። 2 አላዋቂነት ማመን ነው። የምናደርገውን አናውቅም፣ መፍትሄውም ለእግዚአብሔር መተው ነው ብለን አምነን ማድረግ አለብን። ለእግዚአብሔር መተው ይገባናል። 3 ትኩረትን መቀየር ነው። አይኖቻችን ወደ አንተ ናቸው። አይንን ከችግሩ ላይ ነቅሎ ወደ እግዚአብሔር ማድረግ ከሁሉም በላይ ያድናል። እግዚአብሔር የመለሰው መልስ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና አትፍሩ፣ ተሰለፉ፣ ዝም ብላችሁ ቁሙ ነው። መፍትሄው መዋጋት ሳይሆን በቦታው መቆም ነው። ያን የሞት ሸለቆ ወደ በረከት ሸለቆ ይቀየራል ማለት ነው። ስለዚህ ሁሌ በጸሎታችሁ መሃል ፍቅርን አስቀድማችሁ በእምነት ሆናችሁ በጾምና በጸሎት ልትጠነክሩ ይገባል። በጸሎታችሁ መሃልም ይህንን በተናጠልም ሆነ በጋራ ልትጸልዩ ይገባል። በጸሎታችሁ መሃል ልታካትቱ ይገባል። ኃያል አምላክ ሆይ በፊታችን የተጋረጠውን ችግር አይተን አቅም አጥተናል፣ ጉልበታችንም ዝሏል። ነገር ግን ጌታ ሆይ የራሳችንን ገመድ ለቀን በአንተ እቅፍ ላይ ወደቅን። ሰልፉ ያንተ ነውና አንተ ተዋጋልን። እኛ ዝም ብለን የአንተን ማዳን እናይ ዘንድ እምነትን ጨምርልን። ይህን የመከራ ሸለቆ ወደ በረከት ሸለቆ ቀይረህ ስለ ክብር
ምስክር አድርገን፣ ስለ ስምህ ክብር ምስክር አድርገን ብላችሁ በጸሎታችሁ መሃል አካቱ። ወስብሐት ለእግዚአብሔር አሜን።